ስሟ ስንቅ ነው የእመቤቴ ስሟ ስንቅ ነው የእመቤቴ ስሟ ስንቅ ነው የእመቤቴ ስሟ ስንቅ ነው የእመቤቴ አሳልፊልን ይህን ዘመን አሳልፊልን ይህን ዘመን አሳልፍልን ይህን ዘመን አሳልፍልን ይህን ዘመን። የፕሮቴስታንት ፓስተሮች ድንግል ማርያምን ብቻ ሳይሆን የማያምኑት ክርስቶስን የማያምኑ ለምን? እሷን ወላዲት አምላክ ካላለ ልጇን አምላክ ማለት አይቻልምና። ስለዚህ ተመልከቱ፣ ወላዲት አምላክ መሆናችሁን እመኑባት፣ እናምናታለን። ወላዲት አምላክ መሆኗን ማማለድ እንደምትችል እናምንባታለን። ለምን? በእግዚአብሔር ዘንድ ፍጹም ባለሟልነት አላትና። የልጇን አስታራቂነት አትነጥቅም። ልጇ በዕለተ ዓርብ ወዳደረገው ተመልከቱ። እሞ በልዮ ተመልከቱ በእንቲአየ ለፍሬ ከርስኪ እብኖዲ አንቺ እናቴ ቅድስት ድንግል ማርያም ሆይ ለማይጸንሽ ፍሬ ካህሌ ሁሉ ጌታ ለሆነው ልጅሽ እንዲህ በይው እንዲህ በይው። ምን ልበለው? እማይዘነከ ብእሲ አባዲ። ይሄ ሰነፍ የሆነ ኃጢአተኛ ሐካይ የሆነ ሰው ቢያስከፋ ቤዛ ነፍሱ ነፍስዬ ንጽሕዬ ይሉታል ሊቃውንቱ። ንጽሕዬ እፈዲ ለሱ የኔን ንጽሕና ለአንተ እከፍልልሃለሁና እኔን አይተህ ማረው በይልኝ ይላል። እኔን አይተህ ማረው። አንተን ስላዘለ ጀርባዬ ስለታቀፉ እጆች ስለሳቡ ከንፈሮች ስለወሰነች ማኅፀኔ ስላነቡ አይኖች ማር ብትለው። እርቅን የሚወድ እግዚአብሔር እናቱን ይጠላታል እንዴ? እርቅን የሚወድ እግዚአብሔር እስከ ቀዝቃዛ ወርዶ ምን ዋቀስ የሚል እግዚአብሔር በእናቱ ቢለመን እምቢ ይላልን? የኃጢአተኞች መስዋዕት አስጸያፊ ነው ይላልና መጽሐፈ ምሳሌ ላይ እሷ ብትለምነው ከኛ ይልቅ ልጇ እንደሚሰማ እናምናለን። ግን አውቀው ይቀላቅሉትና የእመቤታችንን ምልጃ ከዕለተ ዓርብ የክርስቶስ ማዳን ጋር ቀላቅለው የሚያድን እግዚአብሔር ነው ውለው ደግሞ ለመቀላቀል ይሞክራል። ወደ ልጇ ማዳን ታደርሰናለች ነው እኛ ያልነው። ወደ ልጇ ድነት ታደርሰናለች። በማርያም እጅ እውር አልበራም። በማርያም እጅ እውር አልበራም። እውር አላበራችም አልክ? በጣም ትገርማለህ። እውር አላበራችም አልክ? ብርሃን ወልዳ ብርሃን ልጇ የጨለመውን ዓለም አብርቶታል። እግዚአብሔርን ያየንባት መስታወት፣ ጨለማችን የራቀባት የብርሃን እናት ናት እመቤታችን። ስንት የኃጢአት እውራን በርተዋል። በማርያም እጅ ሽባ አልተተረተረም። በማርያም እጅ ሽባ አልተተረተረም። ሽባ አልተረተረችም አልክ? በኃጢአት የጎበጠው አዳም በወለደችው ልጇ ከሷ በነሳው ስጋና ደም ሽባነቱ ተተርትሮ ጎባጣነቱ ቀንቶ ቀና ብሎ ሄዷል። አፈርነህና ወደ አፈር ትመለሳለህ ተብሎ ከክብር በታች የተዋረደ የሰው ልጅ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ሲነሳ ግን ያ የተዋረደ ስጋ ኃጢአትን ድል ያረገ ሲኦልን የመዘበረ መቃብርን ያሸነፈ በታላቅ ኃይልና በታላቅ ስልጣን በአብ ቀኝ በመለኮታዊ ፍርድ ወንበር የተቀመጠ ሆኗል። ሰው የለም እኮ እንዳንል ከሰዎች አንዱ የድንግል ማርያም ኢየሱስ ክርስቶስ ነው። ድሮ ቀና ብለን አናይም፣ ሰው ወድቆ ነበር። ዛሬ ግን ቀና ብለን ስናይ ያ የተዋረደው የሰው ልጅ በተዋህዶ ርስት አምላክ ሆኖ ከክብር በላይ ከፍ ብሎ የታየው ከእመቤታችን ከድንግል ማርያም በነሳው ስጋ ነው። ማርያም በውሃ ላይ እንደ ኢየሱስ አልተራመደችም። ማርያም በውሃ ላይ እንደ ኢየሱስ አልተራመደችም። ባህር ላይ አልተራመደችም አልክ? የኃጢአትን ባህር የሲኦልን ባህር በወለደችው ልጅ አሻግራናለች። ከዚህ በላይ ተአምር የለም። አምላክ እኮ ዝም ብሎ አልወረደም። ከስጋዋ ስጋ ከነፍሷ ነፍስ ነስቶ የሄደበት መንገድ ሰውን ፍለጋ የሄደበት መንገድ የተጓዘው ጉዞ በነገረ ድህነት ውስጥ ድንግል ማርያም አለች። አንቺ ሴት ነው ያለው ዮሐንስ ላይ በምዕራፍ 19 አንቺ ሴት እነሆ ልጅሽ አላት። ቁጥር 5 ሴት ማለት ማሳነሱ አይደለም። ኦሪት ዘፍጥረትን ስናነብ
የሰውን ተፈጥሮ በመናነብበት ሰዓት አዳም ብቻውን ነበር አይደል? እግዚአብሔር ከጎኑ አንድ አጥንት ወሰደና ከእንቅልፉ ሲነቃ ሔዋንን አያት። ይቺ አጥንት ከአጥንቴ ናት፣ ስጋዋ ከስጋዬ ነው አለ። ስለዚህ ስሟ ሴት ይባል። ሴት ማለት ክርስቶስ በመስቀል ላይ አንቺ ሴት ሲል ይሄ የተሰቀለው ስጋ ከየትም አልመጣም፣ ካንቺ የተወሰደ ነው። የሚፈሰው ደም ካንቺ ነው፣ አጥንቱ ያንቺ ነው፣ ስጋሽ ከስጋዬ ነው፣ ደምሽ ከደሜ ነው እያላት ነው። ኢየሱስ ክርስቶስ በአጭር ቁመት በጠባብ ድረት ተወስኖ ያየ ነው። ባህር ላይ የተራመደው፣ በእጆቹ ዳሶ ዕውር ያበራው፣ ሙት ያነሳው፣ ህብስት ያበረከተው፣ ከድንግል ማርያም በነሳው ስጋና ነፍስ በምድር ተገልጦ ነው። ተአምራታዊ በሆነ መንገድ ዓለምን ከፈጠረበት ጥበብ ይልቅ ሰው ሆኖ ከድንግል ማርያም ስጋና ነፍስ ነስቶ ሰውን ያዳነበት ጥበብ ይበልጣል። የዚህ ትልቅ ተአምራት አስገራሚ ነገር፣ ድንቅ ነገር ለሰው ልጆች የሆነ የማዳን የፍቅር ፍለጋ ውስጥ እመቤታችን ድርሻ አላት። በሷ በኩል ነው የመጣው። በነገረ ድኅነቱ እሷ መለየት አይቻልም። ስለዚህ ተአምር አትበል። ተአምር ማለት መጀመሪያ ምን ማለት ነው? የማይወሰነው በማህፀኗ መወሰኑ ነው። ትናንትና ዛሬ አንድ መሆናቸው ነው። ንጉስ ዙፋኑን ዘርግቶ በማህፀኗ መቀመጡ ነው። ንጉስ ብቻውን አይመጣም፣ ሰራዊቱም አብሮ አለ። ሚካኤል ስንሳት እንደመጣ፣ ገብርኤል ስንሳት እንደመጣ፣ በሆዷ ከተማ ውስጥ ምን ሲከወን እንደነበረ አንተ የማታቀው እመቤታችን የምታቀው አለ። 7 የእሳት መጋረጃ የሚዘረጋለት፣ 7 የብርሃን መቅረዝ ላይ የሚበራለት ወዴት ተሰናዳ? እናቶቼ ምን ሆናችሁ? ምን ሆናችሁ እናቶቼ? እንዴ ፈጥኖ ደራሿ ጭንቅ አማላጇ አላላችኋትም እንዴ? ዋሻው እንዴ እናቶቼ? እስቲ እጃችሁን ላይ ትሏት የለም እንዴ? ዋሻው ዋሽቼ ከሆነ አታውጡት። አሁንም ያው ጭንቅ አማላጇ ትሏት የለም እንዴ? ወልዳችሁባት የለም እንዴ? ምን ነው እናቴ ልጅ ምን ሆናችሁ? እስቲ ጭንቅ አማላጇ በሏታ። እስቲ እንደ ቀድሟችሁ ፈጥኖ ደራሿ እስቲ ጥሯታ። በዛ በቋንቋችሁ የብርሃኔ እናት በሏታ። እስቲ እንደ ድሯችሁ እማዋይሽ እስቲ ጥሯት እንደ ቋንቋችሁ። እንባችንን አብሽ በሏታ። ምን ነው አትጨክንም እኮ እሷ ርኅሩ ናት እኮ። ልጇ ርኅሩ እሷ ርኅሩ። እስቲ በሏት እንደ ድሯችሁ ጥሯት። ሰላምህን ስጠን ድረሽልን በሏት እስቲ። የእምዬ ልጅ የእናቴ ልጅ የአንድ እናት ልጆች እኮ ነው። አንድ ነው እኮ ማይጸኑ፣ አንድ ነው እኮ አባታችን። አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሉት ለምን እንደሆነ ታውቃላችሁ? አባሯት እኮ ነው የሚሉን፣ አስወጧት እኮ ነው የሚሉን፣ ከስብከታችሁ አስወጧት ነው የሚሉን፣ ከመዝሙራችሁ አባሯት ነው የሚሉን፣ ከመቅደሳችሁ አውርዷት ነው የሚሉን፣ ከቅዳሴያችሁ ለዩት ነው የሚሉን፣ አባሯት እኮ ነው የሚሉን። የት እናባርራታለን? አንተ እናትህን ታባርር ይሆን? አንተ የእናትህን ፎቶ ትቀድ ይሆን? አንተ እናትህን አታስብ ይሆን? እናት የሌላት ቤተ ክርስቲያን የለችም። ውሃውን ወይስ ያለው የኢየሱስ እናት ብቻ ነበረች። ወይኑን ደም አድርጎ መስቀል ላይ ሲሰጥ ግን የሁላችን እናቱ ነች። እና እናቴን ከየት ነው ማስወጣልህ? ቀሚሷን ይዤ እኖራለሁ። አባራት የምትለኝ አግኝቼ ነው እኮ የሚባለው።
እናትነትሽን አግኝቼ ነው እባክሽ ልይሽ እኮ ነው የሚባለው። ስምሽን ጠርቼ ቃልሽን አግኝቼ ነው በረከትሽ ናፍቆኛል ነይልኝ እኮ ነው የሚባለው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው እንጂ የሚባለው አባሯት ይባላል። ትግላችን እኮ ይሄ ነው። በዝምታ ለፏት እኮ ነው የሚለን። ያንተን ፎቶ እየሰቀልኩ በየቻቹ እሷን ግን አውርዳት የምትለኝ ምን ሆነ ነው? እንዲህ አይነት ወንጌል የለም። ምናልባት ወንጀል ሊሆን ይችላል እንጂ ማርያም የምንለው ምን ፈልገን መስሏችሁ ነው? ለምታንሰው የሰጠውን በረከት በምትበልጠው ውስጥ በረከት እንዳለ አምነን እኮ ነው ማርያም የምንለው። አሚናዳብ ቤት ጥቂት ወራት ይህች ታቦተ ጽዮን ቆየችና የከበረው ንጉሥ ዳዊት ታቦቲቱን ወደ መናገሻ ከተማ ሊወስዳት ፈለጋት። ሽክማለምና ወይፈኖቹ መፋነን ጀመሩ ታቦቲቱን ይዘው። አቤት እንዴት የታደሉ ወይፈኖች ናቸው ታቦቲቱን ተሸክመው የሚዘሉ። እናንት ደጋግ ክርስቲያኖች ይህችን ሰማያዊት ቅድስት እውነተኛውን ማደሪያ በልባችሁ ትከሻ ተሸክማችሁ የምትዘሉ ሆይ አቤት መታደላችሁ። ልጆቻችሁ ትታችሁ በፍልሰታ ከላይ ዶፍ ከስር ጎርፍ እየወረደባችሁ የምትተኙ ሆይ አቤት ታደላችሁ። አፋችሁ ቆጭጭና ሲመስል በረከቷን የምትናፍቁ እናንት እናቶቼ አቤት ታደላችሁ። ሰዓታቷን ናፍቃችሁ እሰይ ሌሊቱን ሁሉ በቁመት የደከማችሁ እናንተ አባቶቼ አቤት ታደላችሁ። ላባችሁ ጠብ እስኪ ስሟን የጠራችሁ የምትዘምሩላት እናንተ ዘማሪያት አቤት ታደላችሁ። ቅዳሴ ማርያምን የምትቀድሱላት እናንተ ንዑዳን ክቡራን ሸዋፋት የመሰላችሁ ካህናት አቤት ታደላችሁ። ዘለሉ ወይፈኖቹ። ያን ጊዜ ታቦቲቱ ለመውደቅ ወዲህ ወዲያ ስትል አንድ ያልተገባ ኦዛ የሚባል ሰው ታቦቲቱን ያዛት። ያን ጊዜ እግዚአብሔር ቀስፎ እባካችሁ ያለ አግባብ አትንኳት፣ የማትገቡ ሰዎች ሆይ ከስድባችሁ ፈቀቅ በሉላት። ልጆች ወልዳለች እያላችሁ አትሟት፣ ከማኅፀኗ ፈቀቅ በሉላት። በዝምታ እንለፍ እያላችሁ አታጥሏት፣ ከማኅፀኗ ፈቀቅ በሉላት። ቢያንስ እንዲህ ነው እንዲያ ነው አትበሏት። ባታመሰግኑ እንኳን እስኪ ፈቀቅ በሉት። ዳዊት ፈርቶ ደንግጦ እንደምስላችሁ የእግዚአብሔር ታቦት ወደ እኔ ትመጣ ዘንድ እንዴት ይሆናል አላ። ታቦቲቱ ናታ ደነገጠ፣ ሞታያ ቅስፈታያ እና ምን አለ? እንዴት ወደ እኔ ትመጣለች አለና አቢዳራ የሚባል ሰው ቤት አስገባት። ወደዚህኛይቱ ታቦት ምስላችሁ ያቺኛይቱ በረድኤት ያደረባት፣ ይቺኛይቱ በኩነት የተገለጠባት፣ ያቺኛይቱ ምሳሌቱ፣ ይቺኛይቱ አማናዊቱ፣ ያቺኛይቱ ጊዜያዊ፣ ይቺኛይቱ ዘላለማዊ። ወደ ኤልሳቤጥ ቤት ስትሄድ ምን አለቻት? የጌታዬና ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለቻት። ታቦት ናታ። እንዴት ይሆንልኛል? እንዴት ይሆንልኛል? አቢዳራ ቤት አስገባት አላልኳቸው? ፈርቶ ደንግጦ አቢዳራ ቤት መጀመሪያ፣ ከዛ ደግሞ አቢዳራ ቤት ያቺ ታቦት ስንት ጊዜ እንደቆየ ታውቃላችሁ? የመጀመሪያዊቱ ታቦት እዚያ 3 ወር ቆየች። ይህችኛይቱ ታቦት ደግሞ ስንት ወር እንደቆየች ታውቃላችሁ? በካህኑ ዘካርያስና በኤልሳቤጥ ቤት 3 ወር። እንዴት ይሆንልኛል? 3 ወር። ከዛስ ዳዊት በመናገሻ ከተማው አንድ ምስራች ሰማ። ምን የሚል ምስራች? እንዲህ ይላል የእግዚአብሔር ቃል በቃል ማነበው። እግዚአብሔርም ስለ እግዚአብሔር ታቦት ሲል የአቢዳራን ቤት ባረከ ይልላችኋል። ስለ ታቦት ይሁን የባረከው ስለ ማደሪያው በረከት አለው። እናንተ ወገኖቼ በምታንሰው እግዚአብሔር በረከት ከነበረው በምትበልጠው ምንም በረከት የለው። እንደው ሄኖክ ምን ብሎ ነው እስቲ የሚያመሰግናት? እስቲ ቅድስናዋን እንዴት ይገልጻታል የሚለውን ሐሳብ ላንሳ። አሁን እና አባ ጊዮርጊስ ያመሰገኗትን ከደገምንም በቂ ነው። በእውነት ከኛ ምስጋና ምንም አያደርግላትም። በእርግጥ የኃጢአተኛ ምስጋና ለምን ነው አትበይ፣ የኔ ኃጢአት ያንቺን ቅድስና ያረክሰውም ብሏል አባ ጊዮርጊስ። የመጨረሻ ንግግሩ ምን እንደሆነ ታውቃለህ? ይቅር በይኝ
ላመሰግንሽ ብዬ ተዳፈርኩ ያለው እመቤታችን ያው ደስታ ናት፣ ሰላም ናት፣ እረፍት ናት። እግዚአብሔር በቅፎ ያረፈ ነው፣ እኛን ለማሳረፍ አታንስ። ስለዚህ እንደዛ ነው። ድንግል ማርያም እኔ አለ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ደንጊያ ከተጠጋ ሰው በላይ ያንቺን መጠጊያነት እንካበታለን። ለምን? ካንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለዳዊት ጠላት ያጠፋ፣ ለእስራኤል ባህር የከፈለ ነውና ምኑን እፈራዋለሁ? አውሬ እንዳያስፈራኝ የአናብስቱ ጌታ፣ እሳትን አልፈራ የእሳቱ ጌታ፣ ባህርን አልፈራ የባህር ፈጣሪ ካንቺ ማህፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይነገር። ከማርያም የበለጠ መመኪያ። ስለዚህ አለ ሰማይ መጅ ቢሆን ምድር ወፍጮ ብትሆን መካከል ላይ አጣብቀው ቢፈጩ አንቺ ካለሽልኝ ምንም አልሆንም። እንደ ኖህ ዘመን የሰማይ መስኮት ተከፍቶ የንፍር ውሃ ቢብዘን መሬትም የፈላ ውሃ ብታወጣ አንቺ መርከብ ከወንሽኝ ይሻገረዋለሁ ብሎ ይነገራል። ስለዚህ እኔ የትም መጠጋት ትፈልጋለህ ቢሉ የሮጥኩ መጠጋት የምፈልገው ከድንግል ማርያም እቅፍ ነው። ምክንያቱም እሷ ማትደፈር ከተማ ነው። ወንበዴ አይነጥቀኝ፣ አውሬ አይነካኝ፣ ዝናብ ይመታኛል አልል፣ ፀሐይ ይመጣ ያቃጥለኛል አልል። የሰላም ከተማ ምቹ ሀገር እመቤታችን ናት። ለሰውም ለእግዚአብሔርም የበቃች ከተማ እመቤታችን ናት።